ሰላም ሰላም ውድ አድማጮቻችን የስፖርት ነው። ቸልሲን በሚመለከት መረጃ ተመልሼ መጥቻለሁ። ቸልሲ እንግዲህ በተለይ ያለፉት ሳምንታቶቹን ሽንፈት ተከትሎ ከሀገራት ጨዋታ መልስ ብዙ ነገሮች ይጠበቃልና ዛሬ ስለ አንዱ ችግር መፍትሄን የሚመለከት መናገር ይሆናል። እንግዲህ የቸልሲ የማጥቃት ክፍል የጎል እጥረት ገጥሞታል። ያንን ለማየት የቸልሲ ያለበትን የደረጃ ሰንጠረዡን ማየት በቂ ነው። ቸልሲ በውድድር ዓመቱ በመከላከሉ ረገድ ያለበትን ድክመት ሙሉ የውድድር ዓመቱን ማንሳት የሚቻል ነው። ያለፉት 6 ጨዋታዎች ግን የመከላከሉ በጣም ደካማ የነበረ ነበር ማለት የሚቻል ነው የሚሆነው። ስለዚህ ቸልሲ በፊቱ እንግዲህ በእንግሊዝ ፕሪሚየር ሊግ ዩናይትድ እና ሲቲን ይገጥማል። ጠባቂ ጨዋታዎች ናቸው የሚሆኑት። ከነዛ ውጭ ግን እንደ ውድድር ስታዩት ቸልሲ ያለበት በደረጃ ሰንጠረዡ 6ኛ ነው፣ 48 ነጥብ አለው። ሊቨርፑል በ1 ነጥብ፣ ከአስቶን ቪላ በ6 ነጥብ፣ ከማንቸስተር ዩናይትድ በ7 ነጥብ ይርቃልና እነዚህን ልዩነቶች ለማጥፋት ይህ የሚቀጥሉት ጊዜያቶች በጣም ተጠባቂ ነው የሚሆኑት። ታዲያ ቸልሲ ምን ማድረግ ይጠበቅበታል? በተለይ የጎል ድርቁን ለመፍታት ጎሎችን ማስቆጠር ያስፈልጋል። እንግዲህ የቸልሲን የመከላከል ቅርጽ ለማየት በውድድር ዓመቱ በተለይ የሪቫ ካልዌልን መጎዳት ተከትሎ ከማጥቃቱን በሚገባ ማሻሻል የሚችል ተጫዋች ነበር። በተለይ ኳስ በሚመሰረትበት ጊዜ የኮልዊል ከኋላ መመስረት በጣም አስፈላጊ የቸልሲ ወሳኝ ተጫዋቾች ነው። ኮልዌልን አለመተካታቸው ኤንዞ ማሬስካ ካነሷቸው ጥያቄዎች ጋር የሚያያዙ እንደነበሩ የምታስታውሱት ነው። ታዲያ አሁን እንደ አዲስ እየተወራ ወይም ደግሞ በመከላከል ቅርጹ እንደዚሁ ችግር እንዳለበት ሁሉ ነገር ግን በውድድር ዓመቱ ጎሎች የሚቆጠርበት ቡድንም ቸልሲ ቢሆን ማጥቃቱ ግን በጣም ጠንካራ ነበር። ለምሳሌ ቸልሲ በውድድር ዓመቱ የተቆጠረበትን ጎሎች በአጠቃላይ በምትበት ጊዜና ያለውን የጎል ልዩነት በምትበት ጊዜ ቸልሲ አሁን 15 የጎል ዲፈረንስ ነው ያለው። ይህ ጥሩ እድልን የሚሰጠው ይሆናል። ዩናይትድ 13 አለው፣ ሊቨርፑል 8 አለው፣ ቪላ 5 ነው። ስለዚህ ከሊቨርፑል በተለይ እና ከአስቶን ቪላ ጋር እኩል ነጥቦች ላይ ቢደርስ የተሻለ የጎል ክፍያ ስላለው ይህንን ማስፋት የሚችልበት ነው የሚሆነው። ነገር ግን ቸልሲ በአስቶን ቪላው ጨዋታ ጎል ካስቆጠረ በኋላ ጎል የማስቆጠር ሂደቱ በፓሪስ ሰን ጀርመኑ ጨዋታ ላይ ጎል ካስቆጠረ በኋላ ደካማ ሆኖ ታይቷል። በተለይ ያለፉትን 3 ጨዋታዎች ጎል ማስቆጠር ተቸግሮ እንደነበር የሚታወስ ነው። ታዲያ ይህንን መፍትሄ ለማምጣት እንግዲህ ቸልሲ እስከ ጥር ድረስ በአጠቃላይ ውድድሮች በምታዩበት ጊዜ ጎል ሳያስቆጠር የወጣው በበርንማውዝ በታህሳስ ወር 0-0 የወጣበት እንዲሁም ደግሞ ከፓላስ ጋቻ የወጣበት እንዲሁም አርሰናል በካራባኦ ካፕ 1-0 በኤምሬትስ ያሸነፈባቸው ጨዋታዎች ናቸው። ከነዚህ ውጭ ባሉት ጨዋታዎች ጎል ማስቆጠር ችሏል። በቅርቡ እንኳን ቪላ ላይ 4 ጎሎችን ማስቆጠር የቻለ ጥሩ የማጥቃት ቅርጽ ያለው ቡድን ያለው ይመስል ነበር። ምክንያቶችን ማንሳት ቢችልም እድሎችን የማስቆጠር አቅማቸው አሁንም ደከም ያለ ቢሆንም በውድድር ዓመቱ ማጥቃቱ ግን ጎል ያስቆጥር ነበር። ለምሳሌ በውድድር ዓመቱ ላይ ቸልሲ በጨዋታ ውስጥ 15.3 ሹት ያደርግ ነበር። ያ ማለት በየመጀመሪያዎቹን ጨዋታዎች በምታዩበት ጊዜ በአጠቃላይ በመጀመሪያዎቹ 25 ጨዋታዎች ውስጥ ከ15.3 ጎሎችን የማድረግ አቅም ይኖረው ነበር አቨሬጅሊ እና ያ ማለት 3 ኤክስጂዎችን ይፈጥር ነበር። 15.3 ሹት ያደርጋል፣ 3 ኤክስፔክትድ ጎሎችን ይፈጥራል። ከነዛ ውስጥ ኮንቨርዥኑ 1.48 ወይም 49% ነበር። ባለፉት ጨዋታዎች ግን ይህ የማጥቃት ቅርጽ እድሎችን የመፍጠሩ ሂደት ወደ 3.3 ከፍ ቢልም ነገር ግን የጎል ኮንቨርዥኑ ወደ 1 እና ወደ 30% ዝቅ ብሏል። ይህ ማለት ከ50% ኦልሞስት 49% ወደ 30% ዝቅ ብሏል። እነዚህ ጎሎችን የማስቆጠር ፍላጎታቸው መቀነሱ የቸልሲ በተለይ ጎሎችን የማስቆጠር አቅማቸውም ቀንሶ ታይቷል። ኔቶ፣ ፓልመር፣ ስቴፋዮ እንኳን በጉዳት አልነበረም። ጋርናቾ በተለይ ሹት እያደረገ ጎሎችን ያስቆጠረ አይደለም። እነዚህ ተጫዋቾች አቅማቸውን ማየት ያስፈልጋል። ቡድኑ ውስጥ አንድ ጃኦ ፔድሮ ብቻ ነው ጎሎችን እያስቆጠረ የነበረው። ለምሳሌ በቪላው ጨዋታ ላይ የሃቶና የጉስቶ ሚና ኦቨርላፕ በማድረግ ረገድ በጣም ጥሩና ውጤታማ የነበረበት ጨዋታ ነበር። በኤቨርተኑ ጨዋታ ግን 3-0 በሚሸነፉበት ጊዜ የቸልሲ በጣም በግልጽ ስህተቶች ይታዩ ነበር። አንደኛ ኳሱን መሰርቶ ሳጥን ውስጥ ኳሱ መድረስ አልቻለም ነበር። የኳስ መዘግየት ይታያል። ቢውልድ አፕ ማድረግ ኤንዞ ማሬስካ በጣም ቀጥተኛ ጨዋታን የቡድኑን ችግር አይተው ቸልሲ በኮንትሮል ወይም ደግሞ በፖዚሽናል ፕሌይ ብቻውን ደከም ያሉ ቡድኖችን በሚገጥምበት ጊዜ በአካል ብቃት ጠንካራ ያሉ ተጫዋቾችን በሚገጥምበት ጊዜ ቡድኑ ስለሚቸገር ያንን በሚመለከት በሚገባ አስበው በሚመስል ሁኔታ ከኋላ ኳሱን አይመሰርትም። ስለዚህ ቸልሲ በጣም በፍጥነት ለማጥቃት የሚሞክር ቡድን ነበር። ትራንዚሽኑ ጥሩ ቡድን ይመስል ነበር። ይህንን ድክመት ለመቅረፍ ቸልሲዎች ከዚህ በኋላ መስራት ያለባቸው ይመስለኛል። ለምሳሌ በቪላው ጨዋታና በኤቨርተኑ ጨዋታ መካከል ያለው ልዩነት ለምሳሌ 1-2 አጋጣሚዎችን ማንሳት ይቻላል። ቸልሲ ወደ ኋላ ማጥቃቱን ሲጀምር ወደ ኩኩሬላና ወደ ጉስቶ ኳሶቹ ይዘገዩ ነበር፣ ወደ እነሱ እንዲነኳቸው ይደረግ ነበር። ነገር ግን ኳሱ በቀጥታ ከኋላ መከላከሉ ወደ ማጥቃቱ በፍጥነት ሲጓዝና ወይም ደግሞ በአስቸኳይ ሁኔታ ቸልሲ ወደ ማጥቃት ሲሄድ አይታይም። ይህ ደግሞ በእግር ኳስ ቶሎ ማጥቃት ማትችል ከሆነ ተቃራኒ ቡድን በሚገባ ይዘጋጃል፣ መልሶ ማጥቃት ደካማ ይሆናል። ከዛ ውጭ ደግሞ ቀጥተኛ ጨዋታቸውም የቸልሲ ባለፉት ጨዋታዎች ደካማ ሆኖ ይታያል።
ለምሳሌ በመጀመሪያዎቹ 28 ጨዋታዎች ውስጥ 9% የሆኑ ረጃጅም ኳሶችን ይጠቀሙ ነበር። ከነዛም ውስጥ ደግሞ ማለፍ የቻሉት ወደ 19.96% ነበር። አሁን ከነዛ ጨዋታዎች ማለት የሞከሩት ወደ 20 ኳሶችን ነበር። ባለፉት 24 ጨዋታዎች ባለፉት 6 ጨዋታዎች ግን ይሄ በመጀመሪያዎቹ 25 ጨዋታዎች ያደረጉት ነው። ባለፉት 6 ጨዋታዎች ግን ቸልሲ ማድረግ የቻለው እንግዲህ በጨዋታ ውስጥ ወደፊት ኳሱ የሚሄዱት 24 ሆነዋል። ነገር ግን ከነዛ ውስጥ 6% ከባለፉት ጨዋታዎች አንጻር 9% ለ6% የ3% ልዩነት አለው። ኳሶቹ ማለፍ የተቻላቸው ደግሞ ኦልሞስት ወደ 3 ኳሶች ቀጥተኛ ፓሶችን እየተሞከሩ አይደለም። ይህ እንግዲህ አንዳንድ ጨዋታዎች ላይ ፊሊፕ ዮርገንሰን ሚና ልትሉ ትችላላችሁ። ሳንቼዝም ኳሱን ከኋላ በቸልሲ ጫና ውስጥ ሲቆጣጠሩት ይታያል። እንግዲህ ኳሱን በጣም ማፍጠን ወይም ደግሞ መቸኮል ያስፈልጋል። አንዳንዴ በመልሶ ማጥቃት ቡድን ቅርጹን ሳያዝ ሲቸኩል ግን በቅርጽና የተቃራኒ ቡድንን ክፍተት ለመጠቀም መሆን አለበት። እንቅስቃሴው ፍጥነት ያስፈልገዋል። ቶሎ ቶሎ ጃኦ ፔድሮ ላይ ኳሶች ሊደርሱ ያስፈልጋል። እንግዲህ ጃኦ ፔድሮ በጥሩ ፐርፎርማንስ ጎሎችን እያስቆጠረ ቢሆን ባለፉት 4 ጨዋታዎች ግን በጣም ተቸግሯል ማለት ይቻላል። እሱ ብቻ ሳይሆን እንደ ቡድን ነው የቀነሱት። ለምሳሌ በበርንሌ፣ በሌስተር፣ በቪላ ጨዋታዎች ላይ በጣም በመልሶ ማጥቃት ውጤታማ ሲያደርግ ይታይ ነበር ቡድኑ ጎሎችን እንዲያስቆጥር። አሁን ግን ባለፉት 2 ጨዋታዎች በኒውካስትሉና እንዲሁም ደግሞ በኤቨርተኑ ጨዋታ በጣም ዝቅተኛ ኳሶችን ነው ሳጥን ውስጥ የነካው። ያ ዋጋ ያስከፈለ ነበር። የቡድኑን ችግር ሆኖ መቀረፍ የሚችልበት መንገድ ነበር። ታዲያ ሳጥን ውስጥ የሚያገኛቸው ኳሶች አነሱ ማለት ደግሞ ሹት የሚያደርጋቸው ኳሶች አነሱ ማለት ነው። ኳሱን ከሳጥን ውስጥ ለማግኘት ወጣ ብሎ ይጠብቃል። ኳሱ ከተመሰረተ በኋላ ግን ወደ ሳጥኑ ኳሱ እየገባ አይደለም። ይህንን ሊታሰብበት የሚጠበቅበት ይመስለኛል። እንግዲህ ቸልሲ ፖርታቬሌን ሲገጥም በውድድር ዓመቱ 50ኛ ጨዋታው ነው የሚሆነው። በጣም አስቸጋሪ ነው። በካራባኦ ካፑ ኦልሞስት ግማሽ ፍጻሜ ደርሷል። የፍጻሜ ጨዋታ ብቻ ነው ያተጫወተው። አንድ ጨዋታ ነው የሚያንሰው ማለት ነው ከአርሰናልና ከሲቲ። ምን ያክል ጠንካራ እንደሆነ የሚታይ ነው። ኤፍኤ ካፑ ላይ አሉ። አሁንም ፕሪሚየር ሊጉ ላይ ይቀጥላሉ። 8 ጨዋታ የፕሪሚየር ሊግ ይጠብቃቸዋል። ከዛም ውጭ የኤፍኤ ካፑን ጨዋታ መቀጠል የሚችሉ ከሆነ ግማሽ ፍጻሜው አንድ ጨዋታ እንዲሁም ደግሞ ፍጻሜው አንድ ጨዋታ 2 ጨዋታ 10 ጨዋታዎች በኤፍኤ ካፑ ከቀጠሉ ቸልሲ በውድድር ዓመቱ 10 ጨዋታዎች ልናየው የምንችልበት እድል ይኖራል። የጉዳት ሁኔታዎችን መነሳት ይጠበቅባቸዋል። ታዲያ ይሄንን የቸልሲን ቅርጽ ለመመለስ አንደኛው ሊሰራ የሚጠበቀው ኳሱ በፍጥነት በቀጥተኛ ጨዋታ ፕሪሚየር ሊጉ የሚፈልገው ተቃራኒ ቡድን ሳይደራጅ በእንደዚህ ሁኔታዎች ላይ ያሉትን ችግሮች መቅረፍ ያስፈልጋል። ቸልሲ ከኋላ የሚያደርጋቸውን ስህተት መቀነስም ያስፈልጋል። የተጎዱ ተጫዋቾች በፍጥነት መመለስ የሚጠበቅ ነው የሚሆነው። የጊተንስ ቻሎባና ጄምስ በተለይ እንግዲህ ለቀጣይ እንግሊዝ ፕሪሚየር ሊግ ጨዋታዎች የመመለስ እድላቸው ሰፊ ይሆናል ተብሎ ይታሰባል። ከዛ ውጭ እንግዲህ ቸልሲ በየሳምንቱ እንግዲህ እረፍቶች ይኖሩታል። በሳምንት አንድ ጨዋታ እያደረገ ሊቀጥል ይችላል። ስለዚህ ያንን በሚገባ መጠቀም ያለበት ሰዓት ይመስለኛል። ስለዚህ እያንዳንዱን ጨዋታዎች የፍጻሜ ያክል መፋለም ከቸልሲ የሚጠበቅ ይሆናል ብዬ አስባለሁ። ወደ አድማቻችን አንድ መረጃ እንግዲህ አንድ የቸልሲ ደጋፊ ደግሞ ኮሜንት ያደረገው ላይ ተነስተን አንዳንድ ነገሮችን እናንሳ። ቸልሲ እንግዲህ አንዳንድ ነገሮችን ይላል አድማጩ። በተለይ በሁለተኛው አጋማሽ የፓሪስ ሰን ጀርመኑ ጨዋታ ጀምሮ ቡድኑ ከራሱ ጋር አይደለም ያለው ነው፣ ድካም ይታይባቸዋል። እንግዲህ በሁሉም ውድድሮች ሁሉም ቡድኖች የሚያጋጥማቸው ነው። ነገር ግን ቸልሲ በክለቦች ዓለም ዋንጫ መሳተፉን እስከ ፍጻሜ መሄዱን መርሳት የለባቸው። 2 ሳምንት ጨዋታ ማድረጋቸውን መርሳት የለብንም። 2 ሳምንት ብቻ ነው ረፍት ያደረገው። ነገር ግን እነዚህ ሁሉ ምክንያት አይሆንም። እግር ኳስ በውጤት ላይ ተመረኮዘ እንዲሆንና ቸልሲ ደግሞ የቻምፒዮንስ ሊግ ተሳትፎ በጣም ያስፈልገዋል። ታዲያ ያንን ተመርክዞ እነዚህን ተጫዋቾች በሚመለከት አስተያየቱን ሰጥቷል። አንደኛ ፓልመርን ያነሳው። ፓልመር ኳሶቹን ይዞ ይቆያል፣ ፈጠን የማለት የፓልመር እንቅስቃሴ ይጎለዋል የሚለው። ኔቶን በሚመለከት ደግሞ ተጫዋቾችን ማለፍ አቅቶታል። ኔቶ ጋርናቾ ሁሌም ወደ መሃል ይሄ ከቲን ሳይድ በማድረግ ወይም ደግሞ ገባ አድርጎ አንግሉ ላይ የሚመታት አለ። በሀፍተርን ያችን ብቻ ነው እያከናወነ ያለው። ሌላ አይነት እድሎችን ሲፈጥር አይታይም። ጃኦ ፔድሮ ፈረስተቹ በጣም ችግሮች አሉ። ኳሱን ይዞ መቆየት ላይ ተቸግሯል። የካይሴዶ ፍራክሽናል የሆኑ ይሄ ኳሶቹን በጣም በዝቅተኛው የመዘግየት አይነት ታክሎቹ፣ ውሳኔዎቹ ዘግየት ብሏል ከባለፉት። ኤንዞ እየሞከረ ነው የሚገኘው። ነገር ግን የሚሞከራቸው ኳሶች ትክክለኛ ያልሆኑ ኳሶች ናቸው። በጣም ኦቨር አምቢሽየስ የሆኑ ኳሶች ናቸው። ሲምፕል ኳሶች አይደሉም እና እነዚህ ተጫዋቾች ፐርፎርማንስ ጥያቄ ውስጥ መግባት አለበት የሚል ነው። አዎ ቸልሲ እንግዲህ በሚቀጥሉ ጨዋታዎች የፓልመርን ቶሎ ቶሎ ኳሶችን መልቀቅና ትክክለኛው ቦታ ላይ ተገኝቶ ኳሶችን እንዲያስቆጥር የኔቶ ተጫዋቾችን እንዲያልፍ የሚጠበቅ ነው። ጋርናቾ ወደ መስመሮች እያወጣም ቢሆን የግድ ድሪብል አድርጎ ሹት ማድረግ ሳይሆን ክሮሶች ከጋርናቾ የሚጠበቁ ይሆናል። ከጃኦ ፔድሮ ፈረስተቹን ማስተካከልና እንዲሁም ደግሞ ወደ ሳጥን ውስጥ ሹት ማድረግን፣ ሳጥን ውስጥ መቆየትን፣ የቸልሲ ታርጌት ፐርሰን መሆንን የሚጠበቅ ይሆናል። ካይሴዶ የተሻለ ፐርፎርማንስ በተለይ ከቡድኑ አንጻር አዲስ አጨዋወትም በሆነበት ሲሆን ዘግየት የማለት ሁኔታ አለው። ያንን በጣም ዝቅተኛ ነው፣ ግን እግር ኳስ ስታዩት በእነዛ ሁኔታዎች ዋጋ የሚያስከፍል ነው። ኤንዞ ሲምፕል ኳሶችን የተጫወተ ቡድኑ ውጤታማ እንዲሆን በሁለተኛው አጋማሽ ቡድኑ የተሻለ ፐርፎርማንስ እንዲያሳይ ማድረግ፣ ሙሉ 90 ደቂቃ ፐርፎርም ያለ ማድረግ ችግር አለና እነዚህ ሁኔታዎች አሳሳቢ ሆኖ መነሳት የሚጠበቅባቸው ነው የሚሆኑት። እንግዲህ አንዳንዱ እንደ መፍትሄ ፓልመርን ወደ መስመር ማውጣት አንዱ መፍትሄ ይሆናል። በተለይ ተጫዋቾችን በማለፍ ረገድ የተሻለ ፐርፎርማንሱን ልና
የምንችልበት እድል ስለሚኖር አንዱ ያ መፍትሄ ሆኖ መቅረብ የሚችል ይመስለኛል። ወደ አድማቻችን ቸልሲ ጎሎች እጥረት አሉበት፣ እንዴት ጎሎቹን እጥረቶቹን መፍታት አለበት ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።